አሜሪካ የኢራን ነገር አልሆንላት ብሏል ተብሏል። የአሜሪካው ኤንቢሲ ኒውስ ያወጣው መረጃ ደግሞ ብዙዎችን አስደንግጧል። ከእንግዲህ የአሜሪካ ጦር በኢራን የሚመታው የረባ ወታደራዊ ኢላማ የለም ተብሏል። ከእንግዲህ ሊመታ የሚችለው ነገር ሁሉ እጅግ አስቸጋሪና ፈታኝ በሆነ ሁኔታ በኢራን ተደብቋል ነው የተባለው። ለዚህ ነው አሜሪካ ብዙ ጥቃቶችን ከመፈጸም ወደኋላ ያለችው እየተባለ ይገኛል። አስገራሚውን ሪፖርት ይዘነዋል። ይህ እንደተጠበቀ ሆኖ የኢራኑ ጦርነት የአሜሪካ ወታደራዊ ተቋማት ከባዶ ካዝና ጋር እንዲፋጠጡ አድርጓል ነው እየተባለ የሚገኘው። የአሜሪካ ጦር ሰራዊት ማድረግ ያለበትን ልምምድ እየቀነሰ መጠገን ያለባቸው የጦር መሳሪያዎች እየተጠገኑ እንዳልሆነም ተሰምቷል። በተለይ ከ70 ሺህ በላይ የአሜሪካ ወታደሮችን የያዘው የጦር ካምፕ በመቶዎች የሚቆጠሩ ታንኮችን ይዞ ሊያደርገው የነበረው ግዙፍ ወታደራዊ ልምምድ እንደተሰረዘ ተሰምቷል። እንዲሁም አሜሪካ ለኔቶ ተጨማሪ የመርዶ ዜናዎችን እየላከች ትገኛለች። ከእንግዲህ ከመጠነኛ ወታደራዊ ሽፋን በዘለለ የምደግፋችሁ ነገር እንደማይኖር ቁርጡን እወቁት ብላለች ዋሽንግተን። ወደ አውሮፓ ያሰማራቸውን የጦር ጀት ብዛት በአንድ ሶስተኛ እንደምትቀንስ፣ እነዛ ግዙፍ የአሜሪካ የጦር መርከቦችና ሌሎችም የጦር መሳሪያዎች ቀስ በቀስ ከአውሮፓ ክልል እንደሚወጡ እየተገለጸ ይገኛል። የኔቶ ሰዎችም ምን ነው ሳይነገረን ማለታቸው ተሰምቷል። የጀርመን መገናኛ ብዙሃን የሰሙትን ጽፈዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እየጋበዝን አሁን ወደ ጉዳዮቻችን አለፍን። እየተሰማ ያለው ነገር ሁሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የከፈቱት ዘመቻ ቀኑ እየጎደለበት እንደሆነ የሚያመሳክር ነው። የአሜሪካው ኤንቢሲ ኒውስ ይዞት የወጣው ዘገባ ደግሞ ብዙዎችን አስገርሟል። የአሜሪካ ጦር ከእንግዲህ በኢራን ሊመታቸው ያሰባቸው ወታደራዊ ኢላማዎች እጅግ ውስብስብ እንደሆኑበት ተነግሯል። ከእንግዲህ የቀሩት ወታደራዊ ኢላማዎች ለመምታት የሚያስቸግሩና የተወሳሰቡ ናቸው ተብሏል። የኢራን ጦር የሚመቱትን ወታደራዊ ኢላማዎች ወይ መደበቅ ወይ ደግሞ ማንቀሳቀስ እንደሚችል ኤንቢሲ ኒውስ ምንጮቹን ጠቅሶ ዘግቧል። 3 የሚሆኑ ከፍተኛ የአሜሪካ ባለስልጣናት ነገሩኝ ያለው ኤንቢሲ አሜሪካ መደበኛ የሆነ ወታደራዊ ዘመቻ ውስጥ የምትዘልቅበት ዕድል ጠባብ ነው ተብሏል። ከቦታዎቹ አለመመቸትና ከኢራን ጦር ስልት መቀየር የተነሳ ፔንታገን ኢላማዎችን መለየት እንዳልቻለና የለያቸውም ቢሆኑ ለመምታት ወይም ለመደብደብ የማይመቹ ቢመቱም ለውጥ የማያመጡ እንደሆነ ባለስልጣናቱ ነግረውኛል ብለዋል የአሜሪካው መገናኛ ብዙሃን። ይህ እንዳለ ሆኖ የአሜሪካ ጦር በኢራኑ ጦርነት ምክንያት ከፍተኛ የበጀት ቀውስ ውስጥ መግባቱ ታውቋል። የአሜሪካ ጦር ሊያደርጋቸው የነበሩ መደበኛ ወታደራዊ ልምምዶችም በበጀት ቀውሱ ምክንያት እንደተጓተቱ ተነስቷል። የጦር መሳሪያዎች ከመጠገን ወደ ኋላ ብለዋል። ጦሩ ማድረግ የሚችለውን ነገር በአግባቡ እያደረገ አይደለም ብሏል ሲኤንኤን። በተለይ በቴክሳስ የሚገኘው የአሜሪካ የጦር ቤዝ ከ70 ሺህ በላይ የአሜሪካ ሰራዊቶችን አሰልፎ በመቶዎች የሚቆጠሩ ታንኮችን አንጋግቶ ሊያደርገው የነበረው ወታደራዊ ልምምድ $292 ሚሊዮን አካባቢ የሚሆን በጀት ስለተነሳበት ልምምዱን ከማድረግ ወደኋላ እንዳለ ነው የተነሳው። የአሜሪካ ጦር ሰራዊት መኮንኖችም ለኮንግረስ አባላት ጭምር ይህንን ጉዳይ እየተናገሩ እንደሚገኙ ተሰምቷል። የጦር ጀትን ማብረር የነበረባቸው አብራሪዎች የበረራ ሰዓታቸውን ቀንሰዋል። ልምምዶች እየቀሩ ነው። አዳዲስ ወታደሮችን ለማሰልጠን እየተደረገ ያለው ጥረትም ወደኋላ ተጎትቷል ይላል ሲኤንኤን ያሰናዳው ዘገባ። በየጦር ክፍሉ እንዲህ አይነት ነገር መስማት የተለመደ እንደሆነና 2026 ለአሜሪካ ጦር መደበኛ ስራውን ለማድረግ የተመቸ እንዳልሆነ ተገልጿል። በመጨረሻም አሜሪካ ለኔቶ ተጨማሪ መርዶዎችን እየተናገረች ትገኛለች። ኔቶ ከእንግዲህ ከኔ ብዙ ነገር አይጠብቅ ነው የምትለው የትራምፕ ሀገር አሜሪካ በተለይ የአሜሪካ ባለስልጣናት ለኔቶ አቻዎቻቸው በጆሮአቸው እየነገሩት ያለው ነገር
የኔቶ አባላትን አስደንግጧል። እንዴት በቅጡ ሳይነገረን እንዲህ አይነት ውሳኔ ተወስናላችሁም እያሉ ነው የኔቶ ሰዎች። በተለይ በአውሮፓ ምድር አሜሪካ ከእንግዲህ ግዙፍ ጦሯን እንደማታንቀሳቀስ ተሰምቷል። የጀርመኑ ዴር ሽፔግል የዘገበው ዘገባ የአሜሪካ ባለስልጣናት ይህንኑ ለኔቶ አቻዎቻቸው እየተናገሩ እንደሚገኙ ጽፏል። ወደ ኔቶ ቀጠና የተሰማሩ የአሜሪካ የጦር ጀቶች ቢያንስ 1/3ኛው ወደ ተለያዩ አቅጣጫዎች እንደሚበሩ ወይም ከአውሮፓ እንደሚቀነሱ ነው እየተሰማ የሚገኘው። ስትራቴጂያዊ ቦምብ ጣይ አውሮፕላኖች፣ የተለያዩ የጦር መርከቦችና ነዳጅ የሚሞሉ አውሮፕላኖች ከቀጠናው እንደሚቀነሱ ተሰምቷል። የአሜሪካው መከላከያ ሚኒስትር ፒታክሴት የላኳቸው አሌክሳንደር ቬለስግሪን የተባሉ ልዑክ ለኔቶ ባለስልጣናት ይህንን መናገራቸው ነው የተነገረው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለረጅም ዘመን አውሮፓ ራሱን በመከላከያ መቻል አለበት ብለው ሲናገሩ እንደቆዩ ይታወቃል። ይህ ብቻም አይደለም። ከኢራኑ ጦርነት በኋላ የኔቶ አባል ሀገራት አልተባበሩኝም፣ አልደገፉኝም፣ ሆርሙዝን ለማስከፈት እግራቸውን ማንሳት አልፈለጉም በማለት ከብራሰልስ ሰዎች ጋር ቅያሜ ውስጥ ገብተው እንደ በቀል ጭምር ሊቆጠር የሚችል እርምጃ እየወሰዱ ይገኛሉ። ከጀርመን 5000 ጦሯን እንደምታነሳ ያሳወቀችው ዋሽንግተን ወደ ፖላንድም አልከውም ብላ የነበረውን ጦር ኋላ ላይ በጉትጎታ መላኳም የሚታወቅ ነው። ኔቶ በትንሹ 2% የሚሆነውን ወታደራዊ በጀታቸውን ለመከላከያ በሚመድቡ ሀገራት መሞላት አለባት የምትለው ዋሽንግተን አውሮፓን ትከሻዬ ላይ አድርጌ ስጠብቅ አልኖርም የሚል አቋም ይዛለች። ሩሲያ ጠላትህ ነው ተብሎ ሲነገረው የነበረው አውሮፓም አሜሪካ ከሩሲያ ጋር ያላትን ግንኙነት ስታለሳልስ ዳር ቀርቶ ራስህን ጠብቅ ተብሏል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን ብለን ተሰናብተናል። አሜሪካ የኢራን ነገር አልሆንላት ብሏል ተብሏል። የአሜሪካው ኤንቢሲ ኒውስ ያወጣው መረጃ ደግሞ ብዙዎችን አስደንግጧል። ከእንግዲህ የአሜሪካ ጦር በኢራን የሚመታው የረባ ወታደራዊ ኢላማ የለም ተብሏል። ከእንግዲህ ሊመታ የሚችለው ነገር ሁሉ እጅግ አስቸጋሪና ፈታኝ በሆነ ሁኔታ በኢራን ተደብቋል ነው የተባለው። ለዚህ ነው አሜሪካ ብዙ ጥቃቶችን ከመፈጸም ወደኋላ ያለችው እየተባለ ይገኛል። አስገራሚውን ሪፖርት ይዘነዋል። ይህ እንደተጠበቀ ሆኖ የኢራኑ ጦርነት የአሜሪካ ወታደራዊ ተቋማት ከባዶ ካዝና ጋር እንዲፋጠጡ አድርጓል ነው እየተባለ የሚገኘው። የአሜሪካ ጦር ሰራዊት ማድረግ ያለበትን ልምምድ እየቀነሰ መጠገን ያለባቸው የጦር መሳሪያዎች እየተጠገኑ እንዳልሆነም ተሰምቷል። በተለይ ከ70,000 በላይ የአሜሪካ ወታደሮችን የያዘው የጦር ካምፕ በመቶዎች የሚቆጠሩ ታንኮችን ይዞ ሊያደርገው የነበረው ግዙፍ ወታደራዊ ልምምድ እንደተሰረዘ ተሰምቷል። እንዲሁም አሜሪካ ለኔቶ ተጨማሪ የመርዶ ዜናዎችን እየላከች ትገኛለች። ከእንግዲህ ከመጠነኛ ወታደራዊ ሽፋን በዘለለ የምደግፋችሁ ነገር እንደማይኖር ቁርጡን እወቁት ብላለች ዋሽንግተን። ወደ አውሮፓ ያሰማራቸውን የጦር ጀት ብዛት በ1/3 እንደምትቀንስ፣ እነዛ ግዙፍ የአሜሪካ የጦር መርከቦችና ሌሎችም የጦር መሳሪያዎች ቀስ በቀስ ከአውሮፓ ክልል እንደሚወጡ እየተገለጸ ይገኛል። የኔቶ ሰዎችም ምን ነው ሳይነገረን ማለታቸው ተሰምቷል። የጀርመን መገናኛ ብዙሃን የሰሙትን ጽፈዋል። እየተሰማ ያለው ነገር ሁሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የከፈቱት ዘመቻ ቀኑ እየጎደለበት እንደሆነ የሚያመሳክር ነው። የአሜሪካው ኤንቢሲ ኒውስ ይዞት የወጣው ዘገባ ደግሞ ብዙዎችን አስገርመዋል። የአሜሪካ ጦር ከእንግዲህ በኢራን ሊመታቸው ያሰባቸው ወታደራዊ ኢላማዎች እጅግ ውስብስብ እንደሆኑበት ተነግሯል። ከእንግዲህ የቀሩት ወታደራዊ ኢላማዎች ለመምታት የሚያስቸግሩና የተወሳሰቡ ናቸው ተብሏል።